አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ። የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁንላችሁ። ስጋው ደሙን ተቀብዬ ነው የመጣሁት። በቀዳችሁ ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እናታችን ቅድስት ድንግል ማርያም ኪዳነ ምሕረትን አንድ ወንድማችን እጅግ በጣም ደስ በሚል ሁኔታ እየገለጸ ነበረ። እስኪ ይሄን ቪዲዮ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ ሰይጣን ተመለሰ እያቀረቀረ ኪዳነ ምሕረት ደጅ ሄዶ ያፈረ እሷን ድረሽልኝ ብሏት ሚስጥር ያልተፈታለት እስኪ ማን አለ? ኪዳነ ምሕረትን ለምኖ ሰማቸው እንባዋንም አበሰችለት ለማለት ያብቃችሁ። ቤተሰቦች እንደተመለከታችሁት ነው ወንድማችን ሲናገር የነበረው ነገር እጅግ በጣም ደስ የሚለው። ታዲያ እናታችን ኪዳነ ምሕረት ምን አድርገላችኋለች? በህይወታችሁ ውስጥ የተደረገላችሁን ተአምር ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወደ ኔክስት ደግሞ ማሳያችሁ ቪዲዮ ነው ቤተሰቦች። እጅግ በጣም ተወዳጅና እጅግ በጣም አንጋፋ አርቲስት ይሄን ቪዲዮ ለኢትዮጵያ አርቲስቶች አርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ገንዘብ የለኝም፣ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ቆይ የኢትዮጵያ አርቲስቶች ለብራይዳል ለልደታችሁና ለሰርጋችሁ ብቻ ነው የምትገናኙት? እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። እናንተ ጋር አብራ የሰራችሁ አብራ የበላችሁ እቺ ወርቅ እናታችሁን ማገዛችሁም ሰው ሲታመም ዞር ብላችሁ አታዩም? በደስታ ጊዜ ትገናኛላችሁ። ከናንተ በኋላ የመጡ ቲክታከሮች ግን ለናንተ መኪና ሲገዙ ግን በጣም አታፍሩም? አታዝኑም? ሴት አርቲስቶች በጣም የምትገርሙት በጣም ታሳዝናላችሁ። እርስ በርስ ለልደት ለሰርግ ለተለያዩ ነገሮች ትገናኛላችሁ። እስቲ ለመጥፎ ጊዜ ለሐዘንም እርስ በርስ ተረዳዱ እንጂ እቺን የመሰለች ወርቅ አርቲስት እንደዚህ አይነት ቦታ ውስጥ ስትኖር እናንተ ግን የፈለጋችሁትን ምግብ እየበላችሁ የፈለጋችሁትን መኪና እየነዳችሁ ከየት ነው ብር የምታመጡት? እንደው በደና ጊዜ ብር እንኳን ብታመጡ ለምንድን ነው እቺ ሴት ማትረዱት? አይደል? ትክክል። እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። ከዚህ በኋላ የኢትዮጵያ ቲክታከሮች ጣልቃ አይገቡም። እናንተ የኢትዮጵያ ሴት ቲክታከሮችና እናንተ የኢትዮጵያ ሴት አርቲስቶችና ወንድ አርቲስቶች እቺ ሴት ከመሬት አንስታችሁ ትልቅ ቦታ ማድረስ አለባችሁ። እኛ ከመሬት ተነስተን እየሰራን ለእናንተ በእውነት በአፍ ያሳፍራል። በጣም ነው የሚያሳፍረው። እግዚአብሔርን በጣም ቤተሰቦች እንደሰማችሁት ነው። ይቺ እናታችን እጅግ በጣም አንጋፋና እጅግ በጣም ታዋቂ ፊልሞች ላይ የሰራች ተዋናይ ነች። ታዲያ እጅግ በጣም በሚገርም ሁኔታም የተለያዩ ሴት አርቲስቶች ተባብራችሁ የተሻለ ቦታ አድርሷት እየተባለ ይገኛል። እናንተስ ይህን ቪዲዮ እንዲታያችሁት ሀሳባችን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ጋዜጠኛ ሶፎንያስ ሁላችሁም እንደምታውቁት ከ6 ወር በፊት የተለያየ ነገሮች ሰሞኑን እየተነሳ የተለያዩ ደስ የማይሉ ነገሮች እንዲሁ ደግሞ በኢትዮጵያ ውስጥ ይንጸባረቃሉ ተብሎ የማይታሰቡ ነገሮችን ያደርጋል እየተባለ ነበር። ታዲያ ጋዜጠኛ ሶፎንያስም ለ6 ወር ገደማ ወደ ገዳም ሄዶ ጠፍቶ ተደብቆ ነበር። ታዲያ ከ6 ወር በኋላ ደግሞ መጥቶ የኢትዮጵያ ሕዝብ ሆይ ይቅር በለኝ እያለ ይገኛል። ይህን ቪዲዮም ሰምተን ነበር። ጋዜጠኛ ሶፎንያስ ይቅርታ ጠየቀ። ለረጅም ጊዜ ከሚዲያ ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት መላው ኢትዮጵያ ሕዝብንና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው መልእክት ወዳጆቼ፣ አድናቂዎቼ፣ መላው ኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪውን አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎቱ እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው ነገር አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። ቤተሰቦች እንደሰማችሁት ነው። ስጋው ደሙን ተቀብዬ ነው የመጣሁት። በቀዳችሁ ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት።
ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ ግን የድሮ ነው። ምክንያቱም ያውኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ምን ማለት ነግረው ካል ሰው መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲያልክ እኮ አይባልም። በስልክ ሲያወሩም የነበረው ነገርም እንደተነካኩት ነው። እጅግ በጣም እንደተጸጸተ እንዲሁም ደግሞ በቀድሞ ስራውም እንዳፈረ በድጋሚ ወደ ሰር ውስጥም ተመልሶ እንደማይገባ የኢትዮጵያ ሕዝብም ይቅርታ እንዲያደርግለት የተናገረ ነበር። ታዲያ የጋዜጠኛውን ንግግር እንድታገኛችሁት ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም አሳፋሪና አሳዛኝ የህይወት ታሪክ እየሰማን ነበር። ምን አይነት ጭካኔ ነው እየተባለ ይገኛል። እስኪ ቪዲዮን አይተን እንመለስ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ህይወታቸውን ለመቀየር ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ህይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም ቤተሰቦች እንደሰማችሁት ነው። የተለያዩ ነገሮች የተለያዩ ሰዎች ላይ ይከሰታሉ። እጅታችን ለሚያጋጥማት ነገር እጅግ በጣም ብዙ ሰዎችን እያሳዘነ ይገኛል። እስኪ ደግሞ ራሷም ከአንደበቷ ስትናገር የነበራቸውን ነገሮችንም ሰምተን እንመለስ። አላወከኝም ነው አልኳለች። ማለት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው ሲለኝ አላወከኝም። እኔ እኮ ዓለምነሽ ነኝ አልኩት አለችና ዓለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት ነው። እግሩ ስር ወደኩኝ አለችና ይቅር በለኝ ስል
ለምኑ ምናምን አለኝ። ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትከሻዋን ያዛት ማለት ነው። ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ፣ ሚስትህ እኮ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው ማውራት አቃተኝ አለችና ያየኛል አለች። በጣም አየኝና እስከ ዛሬ ተነበርሻለችኝ አለች። እንዴ አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብለ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሽ ያለሁት እስካሁን ድረስ። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ። ምን በድዬ ነው እባክህ ይቅር በለኝ በረሃብ ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ። ህይወቴን ልትበጠብጪ ነው የመጣሽውና ቀስ ብለሽ በመጣገሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኘሃለሁ አስበርለም የመጣሁት ልጅ እኮ አለች አባቷን ደግሞ ተርሚን እኮ ነው የሰማች ያደገች ልጅ አለች ስትለው የምን ልጅ የምታወሪው ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። ሞነዳችን የነበረው አሁን የምን ልጅ ነው የምታወሪኝ? ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን አላት። ከዛ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን እያላት ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያረጉት። ጓደኛው ማለት ያ ሙቷል ብሎ ያረዳት ማለት ነው። እና አብረው ነው የሚሰሩት መጣ ጓደኛው ማለት ነው። ጓደኛው መጣ እንዴ አንተ ምናምን ከዛ ሲያይ እንደተመለከታችሁት ነው ቤተሰቦች። እጅግ በጣም አሳዛኝ ታሪክ ነበር ሰምተን የተመለስነው። እጅግ በጣም ብዙ ሰዎች ትምህርት ትወስዱበታላችሁ ተስፋ አድርጋለሁ በዚህ ቪዲዮ። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች በትላንትናው ዕለት የክፉ ቀን ወዳጅ እውነተኛ ጓደኛ ነው ይባላል። ቤተሰቦች በእስር ቤት አብረው የነበሩት እነ ሰራዊት ፍቅሬ እና ዳንኤል ተገኝ እጅግ በጣም ደስ በሚል ሁኔታ የሰለሞን ቦጋለ የልጁ ሽምግልና ፕሮግራም ላይ እጅግ በጣም ደስ የሚል ፕሮግራም እጅግ በጣም ደስ የሚል ጊዜ የሚያሳልፉ ነበር። ታዲያ እጅግ በጣም ብዙ ሰዎችም በልጁ ሽምግልና ላይ ለመጀመሪያ ጊዜ ከእስር ቤት በኋላ መታየት ችለዋል። እንግዲህ ያንን ክፉ አጋጣሚ ጓደኝነታቸውን ይበልጥ ያጠነከረላቸው ይመስላል። እንግዲህ አርቲስት ሰራዊት ፍቅሬ፣ ገረም ደጀኔ፣ ዳንኤል ተገኝና ሰለሞን ቦጋለ በሰለሞን ቦጋለ ልጅ የሽምግልና ስነ ስርዓት ላይ ታይቷል። የሰለሞንንም ደስታ በጋራ ሲካፈሉ አይተናል ማለት ነው። ምናልባትም የክፉ ጊዜ ወዳጅ እውነተኛ ጓደኛ ነው የሚለውን አባባል እውነት የሚያደርጉልን ይመስላል። ለማንኛውም እናንተ እዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። በክፉ ቀን ያገኛችሁት ሰው የክፉ ቀን ጓደኛችሁ ነው እንደሚባል የሚያሳይ ቪዲዮ ነበረ የተመለከትነው። እናንተስ ይሄን ቪዲዮ እንዴት አያችሁት? እጅግ በጣም ደስ የሚል ቪዲዮ ነበር አይተን የተመለስነው። ምክንያቱም አርቲስት ሰለሞን ቦጋለ በጠና እንደታመመ የተናገረ ነበር። ታዲያ አሁን ላይ ደግሞ ለዚህ ደስተኛ ሆኖ ልጁን ሽምግልና ተልኮላት ከጓደኞቹ ጋር ደስ የሚል ጊዜ እያሳለፈ ነበር። እናንተስ ይሄን ቪዲዮ እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ሄኖክ ወንድሙ እጅግ በጣም ደስ የሚል እጅግ በጣም ብዙ ሰዎች በጉጉት የጠበቁት ያለው ፊልም የሰራ ነው ሁሉም ሰው ያውቃል። ታዲያ ዶክተር ወዳጄነህም እጅግ በጣም በሰፊው እንደተባበረው ነው። ዶክተር ወዳጄነህን ነገር ሰምተን እንመለስ። ሄኖክ ወንድሙን ታውቂዋለሽ? መኪናውን ሸጧል፣ ብዙ ነገር ሉዝ አድርጓልና አሁንም በጣም ሳፖርት ያስፈልገዋል። ዛሬ 3 ዓመት አካባቢ ዱባይ ሄድኩኝ። ዱባይ የሄድኩት በፕሮግራም ተጋብሼ ነው። አንድም የኢትዮጵያኖች ቀን ነበር፣ ስቴዲየም ላይ የሚያዘጋጁት የኢትዮጵያኖች ቀን የሚባለው እዛ ላይ ንግግር አድርግ ነበር። ሁለተኛ ደግሞ ፕሮግራም የጥበብ ፕሮግራም ተዘጋጅቷል። ያዘጋጀው ደራሲ ጌታቸው አለሙ ነው። የደራሲዎች ማህበር አካባቢ አታጭውም፣ በጣም የተከበረ ሰው፣ በጣም ጨዋ ሰው ጌታቸው አለሙ።
የሄድነው ኮሜዲያን ዜዶ ነበር፣ ገጣሚ ህሊና ነበረች። ከዛ ደግሞ ተዋናይ ሄኖክ ወንድሙ ነበር። ሄኖክ ወንድሙን ታውቂዋለሽ አይደል? እና ሄድን። በዛ ሰዓት በጣም ጥሩ ጊዜ ነበር። እንዲሁ ፌሎሺፕ ራሱ በጣም ደስ የሚል ነው። ሄኖክ በተለይ ደግሞ ሶ ናይስ፣ ዜዶ ያስቀናል ምናምን፣ እንደዛ ጥሩ ጊዜ ነው ያሳለፍነው። እና ሄኖክ ሰሞኑን ኢሹ ስለነበረ ይሄንን ፐብሊክ ፋንዲንግ የጀመረበት ጊዜ ነበር። ማለት ህዝቡ ያው የረጃኔ ፊልሙን መዋጮ ኤግዛክትሊ እሱን የጀመረበት ጊዜ ነበርና ሐሳቡን ሲነግረኝ እኔ ለምን ቪዲዮ አንሰራልህም አልኩት። ቪዲዮ እንሰራለህ ያልኩት ምንድነው ወተን እናገርልን እንደውም እዚህ ያለ እንቀረጽ አጭር ቪዲዮ። ከዛ አንተ የጠየቀው 5 ብር ነው፣ ግን ብዙ መስጠት የሚፈልግ ይስጥ፣ ሞቲቬት እናርክ። እንትኑን አምነንበታል፣ አሳምኖናል ሲያስረዳን። እንደዛ ከሆነ ውጭም እንደዛ ስለሚደረግ እኛ ቪዲዮ እንቀረጽልህና ሰው በደንብ ይስጥ አልኩት። ይሰድ ነው ለምን እምቢ አለ? አይ ዶክተር ይኒ ሰው አንዴ ተናግሬያለሁ፣ በቃ እንደፈለገ ይስጥችን 5 ብሯን እንጂ እኔ አሁን ማስታወቂያ ይሆንብኛል አለ። ታዲያ በደንብ ይስጥ፣ ሰውን እናገር፣ ቪዲዮ ይሰራ፣ እኔ ራሴ ልናገርልህ አልኩት። እምቢ አለ። አሁን ይሄን ልጅ በገንዘብ ሲታማ ስሰማ ይሄ መመስከር አለብኝ። ምክንያቱም እንናገርልህና ብዙ ገንዘብ አገኝኮ ብለነዋል። እምቢ ነው ያለው እኮ እምቢ ነው ያለው። እና አሁን ሚስ አንደርስታንዲንግ አልወድም እኔና ሚስ አንደርስታንድ እንደተደረገ ሰሞኑን ሲያወራ ስሰማው በጣም አዘንኩኝ። ግን እሱ እንደዛ ነው አልፈልግም ነው ያለው። ብዙ ገንዘብ እናስመጣለን ስንለው አልፈልግም። ገና ከጅምሩ ያንን ማድረግ ይችል ነበር። ከናንተ ጋር ቪዲዮ ቀርጾ በደንብ ማህበረሰቡን አነቃንቆ በርካታ ገንዘቦች ተሰብስቦ መስራት ይችል ነበርና በጣም ብዙ ገንዘብ ለጥበብ የከፈለው ዋጋ ራሱ ሁሉም ሰው ፊት ለፊት ላይ ሊያየው የሚችለው ነገር ነው። አሁን ላይ ራሱ ፋይናንሻሊ አንዳንዶቹ እንዳሙት ስሰማ እንዴ ይሄ ልጅ እኮ ነው ብዙ ገንዘብና በአጭር ጊዜ ብዙ ገንዘብ የሚሰጥበትን ነገር እናርግ። እኔ ቤተሰቦች እንደተመለከታችሁት ነው ዶክተር ወዳጄነህ ሲናገር የነበረው ነገር እጅግ በጣም ትልቅ ጥረት እንዳለውና እጅግ በጣም ብዙ እንደተባበሩትም የተናገረ ነበር። ታዲያ የዶክተር ወዳጄነህ ነገር ቤተሰቦች ታገኛችሁት በትናንትናው ዕለት እጅግ በጣም የሚያሳዝን ሁኔታ አንድ ወንድማችን ከዚህ ዓለም በሞት እንደተለየ የተናገረ ነበር። ይህን ቪዲዮም ሰምተን እንመለስ። ድምጻዊ ዋሲሁን ረታ ከዚህ ዓለም በሞት ተለየ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በሰራቸው ነጠላ ዜማዎችና ማራኪ በሆኑ የሙዚቃ ክሊፖቹ የሚታወቀው ድምጻዊ ዋሲሁን በድንገት ሕይወቱ ማለፉ ተነግሯል። ድምጻዊ ዋሲሁን ረታ ተስፋ ከጥንት ጀምሮ በተባበሩት አረብ ኤምሬትስ ዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና ደግነትና ቅንነት በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበርና ሰፊ ወዳጅ ያፈራ ምስጉን ወጣት እንደነበር የቅርብ ወዳጆቹ በሐዘን ይገልጻሉ ሲል ጉርሻ ፔጅ አስነብቧል። የአርቲስቱን ድንገተኛ ሕልፈት ተከትሎ የወጡ መረጃዎች እንደሚያመላክቱት የቀብር ስነ ስርዓቱ ዛሬ ማክሰኞ ግንቦት 18 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ በኮዬ ፈጬ አቦ ቤተክርስቲያን የሚፈጸም ይሆናል ተብሏል። እንደሰማችሁት ነው። እጅግ በጣም ገና ወጣት ነው። እጅግ በጣም ደስ ዘፈኖችም እንዳሉትም እየተሰማ ነበር። እግዚአብሔር ነፍሱን ይማርልን። ማሰማችሁ ቪዲዮ ምንድነው? እጅግ በጣም አሳዛኝ አጋጣሚ የገጠማቸው አንድ አባታችን በሚገርም ሁኔታ እጅግ በጣም ለብዙ ዓመት ያሳደጓቸው ልጆች የእርሳቸው ልጆች እንዳልሆኑ እየተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም ምን አይነት መከራ ነው ችለው የኖሩት የተባለ ነበረ። ይህ ቪዲዮንም አይተን እንመለስ። የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁላችሁ። ቪዲዮ ረጅም ስለሆነ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አዳምጡት። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት የትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራትም አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልኩ ተነገረው። ይህም ባለቤቱ መንታ ልጆች አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ።
የተወለዱት ልጆችም ለእሱ በህይወቱ ላጣ ነገር ሁሉ ካሳ እንዲሆኑለት አምኖ እንደ አይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ እሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑ መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍና በአፍንጫውም ደም እስኪፈስ ድረስ ክፉኛም ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታ መረጠ። ታዲያ ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንን አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨመር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራውን ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪና ውስጥ እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክደት ውስጥ ግን የሚገርመው የዚህ ሰው ትዕግስት ነው። እንደ ሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችን ባለቤትን ተረከብ በማለት መልእክቱን አስተላለፈ። ይህ ታሪክ የአንድ አቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝ ድብቅ ፈተና ቁልጭ ቤተሰቦች እጅግ በጣም በሚገርም ሁኔታ በስተመጨረሻም ልጆቻቸው ዲኤንኤ ሲመረመሩ የእርሳቸው ልጆች እንደሆኑ ነበረ ሲሰማ የነበረው። እጅግ በጣም ልብ የሚሰጠው አጋጣሚ ነበረ። ሰምተን የተመለሰ ነው። እናንተም ሀሳቦችን ኮሜንት ላይ አስቀምጡልን። እማማ አርሰናል ነው የሚሉት። የአርሰናል እናት ነው ስሜ። አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው። ይሄንን አጸድቋል። ኤግዛክትሊ አመሰግናለሁ። እኔ ደግሞ የአርሰናል ልጅ ነኝ። የታወቀ ነው ልጅ አይደለህ እንዴ? አንደኛው ደጋፊ አውቃለሁ። አንተ እንኳን ቃለ መጠየቅ እንደዚህ ስታረግ ገብርኤል አይለመነኝ እንቅልፍ አይወስደኝም። ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ እማማ አርሰናል ነው ነው። ታዲያ ፈጣሪ ምን ይጎላል? እግዚአብሔር ያክብርልኝ። መጀመሪያ የአርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል? እማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋስ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል። እድሜም አለ እንግዲህ ምን ላድርግ። ስንት ዓመት አርሰናልን ደገፉ እማማ አርሰናል? እንግዲህ አስበው ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት? አዎ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው እማማ አርሰናል። አሁን ግን ተጽዕኖ የለቦትም። ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል። አንዳንዶች እያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና እማማ አርሰናል ላይ አንዳንዶች ትችት ይጽፋሉ። ብዙ ተቃውሞም አለ። ምንድነው? አንተ ባልከው ልጅ አንድ ነገር ልንገርህ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። እማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና ብቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም።
ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ። በስተመጨረሻም ቤተሰቦች ማሰማችሁ ቪዲዮ ምንድነው? በዚህ ሰዓት ላይ ቻናል ዋን ጋዜጠኛ የሆነችው ሊያ በፊትነስ በስፖርታዊ እንቅስቃሴ ላይ ወይ ደግሞ በፊትነስ ላይ የሚታወቀው ቶማስ ላይ እያፌዘችበት ነበር እየተባለ ነበር። ይህ ቪዲዮ ነው አይተን ታዋቂዋ የቻናል ዋን ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው በማለት በቶሚ ፊትነስ ላይ ለመቀለድ ያደረገችው ሙከራ ሰፊ ትችት እያስተናገደ ነው። ሊያ በብዙሃኑ ዘንድ ትልቅ ክብር የሚሰጣት ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ስትሆን ቶማስ ወይም ቶሚ ፊትነስም እንዲሁ በማህበረሰቡ ዘንድ ትልቅ ቦታ ያለው ሰው ነው። ይሁን እንጂ ሊያ የሰራችው ይሄው የፌዝ ቪዲዮ በብዙዎች ዘንድ ከተከበረች ጋዜጠኛ የማይጠበቅና የሰውን ክብር የሚነካ ስላቅ ነው በሚል ከፍተኛ ቅሬታን አስነስቷል። በአንጻሩ ደግሞ ጉዳዩን ቀለል አድርገው ያዩትና ተራ ቀልድ ነው የሚሉ ወገኖችም አሉ። ከትልቅና ከተከበረ ጋዜጠኛ እንዲህ አይነት የሰውን ስሜት የሚነካ ፌዝና ስላቅ ማድረግ ተገቢ ነው ወይስ ጉዳዩ ተራ የማህበራዊ ሚዲያ ቀልድ ነው? የእናንተን የቁም ነገር አስተያየት በኮሜንት አጋሩኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። ቤተሰቦች ቪዲዮ እንደተመለከታችሁት ነው ልክ ነው ወይስ ልክ አይደለም? እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። በዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ነገር አሸጣሉ ሀሳብና አስተያየቶችን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። አላምጣችሁ። አመሰግናለሁ።